ሄሉ የኔ ቆንጆ የኔ ኩሩ ሴት የኔ አትበገሬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ምንም ነገር ቢሆን ምንም ነገር ቢፈጠር እዚህ ምድር ላይ ማለት ነው ወዳጅ ሁሉ ጠፍቶ አንድ ሰው ብትገኝ እኔ እገኛለሁ። እመቤቴን ነው ብላችሁ ሄሉ ምንም ታደርግ ለእኔ ሁሌም ትክክል ነች። የኔ ቆፍጣና ምንም በቃ ምንድነው ማስመሰል መልመጥመጥ ምንም ነገር ነው ማትችለው። ገባችሁ? ሁሉን ነገር ፊት ለፊት በቃ ምንም እንደዚህ የተደባበቀ ከፊት ሌላ ሰው ከኋላ ሌላ ሰው አይደለችም። ግን ያው ብዙ ሰዎች አላችሁ የሰውን ማንነት ዝም ብላችሁ ሳታውቁ ያልሆነ ነገር የምታደርጉና የምትሆኑ ማለት ነው። ብችል የሆነ ስለ ሄሉ መጥፎ ነገር የምትናገሩ የምታደርጉትን ሁሉ እያንበረከኩ አርባ እንትን ጅራፍ በገርፋችሁ ደስ ባለኝ። እግዚአብሔር ነው ምላችሁ ብችልና አቅም ቢኖረኝ ማለት ነው። ግን በመጀመሪያ ደረጃ ለምታደርጉት ለእያንዳንዷ ክፋታችሁና ተንኮላችሁ ዋጋ ትከፍሉበታላችሁ። እያንዳንድሽ ማለት ነው። ማንም ይሁን ምንም ይሁን እዚህ ጋር ሲቀጥል ደግሞ በጣም ብዙዎቻችሁ እውነት ለመናገር የሆነ አዲስ ነገር እስካገኝ ነው የጠበቅኩትኝ ቪዲዮም እየሰራው የሌለውት ያልሰራውት አይናው ይህንን ስቶሪ ያደርጋለች ኢንስታግራም ላይ እንዲሁም ደግሞ ቲክታኳ ፕሮፋይል ቀይራለች። ሪፖስት እያደረገቻቸው ያለችው ነገሮች ምናምን ነገር እንትን ይላሉ ግን ሰው ነን ባይዘወይ አሁን የሆነ ሄሉንም በውስጥ ጽፉላት ምናምን ምን ሆነሽ ነው ምን አጋጥሞሽ ነው ንገሪኝ ምናምን እያላችሁ የጻፋችሁ ከሆነ ልክ አይደላችሁ እውነት ለመናገር። ምክንያቱም የግል ህይወት የሚባል ነገር አለ። በቃ ነፃነቷ ስጧት። ብትቺ እኔ ልነግርሽ የምችለው ነገር ፕሮፋይልሽን ብትቀይሪ እንዲሁም ደግሞ ሪፖስት የምታደርጊያቸው ነገሮች ሁሉ ብታስተካኪ። ምክንያቱም በጣም የሚወዱሽ ሰዎች እንዳሉ አውቃለሁ። ግን በጣም ከሚወዱሽ ሰዎች ደግሞ በጣም ብዙ እጥፎቹ ደግሞ አንቺን መጣልና ከሚዲያ ማጥፋት የሚፈልጉ ሰዎች ናቸው። ሪሉን ስናወራ ማለት ነው። ሶ የውስጥን ቁስል ማሳየት ወይ ደግሞ መከፋትን ማሳየት ጥቅም የለው። ማንም ሰው አይዞሽ ሊልሽ አይችልም። ከንፈሩ ነው የሚመጥጠው ምትላለች እች ምንላትን ነገር እሷን ጽሁፍ መጻፍ ባንችልም ግን ጽሁፉን ጻፉ ብንባል ማናችን አንጽፎም። ግን ለቀላል ነገር ሰው ታሪኩን ሲነግራችሁ ወይ ደግሞ ሆነ ነገር ተፈጠረ ሲባል ከንፈራችን ነው የምንመጣው አይደል? ከዛ ውጭ ሄሉዬ ምንም አያደርጉልሽም። ከዛ ውጭ ምንድነው የሚባለው? የሆነ አንቺ ትንሽ ስቀሽ ብዙ ታለቅሻለሽ፣ ብዙ ትከፍያለሽ የሚባለው ብቻ ነው። ይሄ ብቻ ነው የተረፈሽ ወይ ደግሞ የሚተርፍሽም። ወደፊትም ብዙ ኮሜንት አያለውኝ። ልክ ናቸው። እውነት ለመናገር ተደሰተችልን፣ አሁን ላይ ሰላም ነች፣ አሁን ላይ ደስታ ነው ምናምን ስንል የሆነ ነገር ደግሞ መጥተው ህይወቷ ላይ ድፍርስ ይላል ማለት ነው። ግን ማናችንም ቤት ነው እሷ የሶሻል ሚዲያ ሰው ስለሆነች እንጂ ሁላችንም ሰዎች ቤት አለ። የሆነ ጊዜ እንሳቃለን፣ የሆነ ጊዜ እናለቅሳለን፣ የሆነ ጊዜ እንደሰታለን፣ የሆነ ጊዜ በቃ ህይወት ድብልቅልቅ ነች። አፕ ኤንድ ዳውን ምንም በቃ የሆነ ቀጥታ መስመር የላትም። ህይወት ታማኝ አይደላችም። ገባችሁ ምላችሁ? ስለዚህ በሁላችንም ህይወት ያለ ነገር ነው። የእኛ ፕራይቬት ነው ህይወታችን። ግን እንደዚህ ሶሻል ሚዲያ ላይ ያሉ ሰዎች ወይም ደግሞ ሄሉዬ ህይወቷ ውጭ ላይ ስለሆነ ፐብሊክ ላይ ስለሆነ ያን ነገር እያየን ነው እንትን የምንለው እና ብትችሉ ወዳጅ የሚሆናችሁ ሄሉዬ እህት የሚሆናችሁ ትንሽ ሳቅሽ ስንል አለቅሽብን ምናምን እንደዚህ አይነት ኮሜንት አትጠቀሙ። የሆነ እንዴት ነው የሰውን ሞራል ይሰብራል። እውነት ለመናገር እሷ እንኳን ምናልባት ፎከስ ላታደርግ ትችላለች በዛ ነገር ላይ። ግን ከዛ በኋላ ያንን ኮሜንት ስታዩ ደግሞ እናንተ የምትልኩላት ሜሴጅም ካለ በምታደርጉት ነገር ወይም ደግሞ ለእሷ መስሏትም ከነበረ በቃ እርግጠኛ ነኝ የሚለው ነገር አለና ምንም ነገር ይሁን ትከፍያለሽ፣ ትደሰቻለሽ። በማንም ህይወት ያለ ላይ ስለሆነ ያለ ነገር ነው። ምንም በአንቺ ብቻ ህይወት ላይ አይደለም። ስለዚህ ብትደሰትም ብትከፋም ፈጣሪ ከሷ ጋር ነው። እንዳልኳችሁ በጣም ብዙ የሆናችሁ ጉድጓድ መማስ የምትፈልጉ የምትምሱ፣ እንዲሁም ደግሞ እንደዚህ አይነት ነገር አጋጣሚ ስታገኙ አጋጣሚውን ተጠቅማችሁ ብዙ ነገር መንገድ ብዙ እርቀት መሄድ የምትፈልጉ ሰዎች አላችሁ። ግን ደግሞ እውነቱን ስነግራችሁ አይሳካላችሁ። ምክንያቱም ቸሩ መድኃኔዓለም ከሷ ጋር ነው። ገባችሁ? በጣም ጎበዝ ልጅ ናት። በእምነቷ ጠንካራ ነች። እግዚአብሔርን በጣም ከምላችሁ በላይ እና ምን የሚፈጠር ነገር አይኖርም። እንደ እግዚአብሔር ፍቃድ ያው አንድ ሰው ከደበረው ምናልባት ጊዜያዊ ድበርት ሊሆን ይችላል፣ ጊዜያዊ ግጭቶች ሊኖሩ ይችላሉ ምናምንና ነገሮች ይስተካከላሉ። ነገ ከነገ በኋላ ፕሮፋይሏንም ቀይራ ነገሮችም ተስተካክለው እንደምትመጣ ባለሙሉ ተስፋ ነኝ። ስለዚህ እንትኑን ማን ነበረች ያ ነው ምን የቢኒት ከእሷ ጋርም እያነካካችሁት ምናምን ነው። እኔ ሲጀመር እሷ ልጅ በምሰራው ቪዲዮ ራሱ መስራት አስጠላኝ። የሆነ እያናደደች ነው ምናምን። እኔ የሰው ልጅ መሳደብ ማንቋሸሽም ምንም ማለትም አልፈልግም። ይሆናል አይደል? በጣም ነው የምታበሳጭ እውነት ለመናገር ስራም ሊሆን ይችላል፣ እውነትም ሪልም ሊሆን ይችላል። ግን በእሷ ምንም መስራት አልፈልግም ሁላ ማለት ነው። እግዚአብሔርን የሆነ ጊዜ በቃ ነገሩን ልተወው ወደ እሷ ጥሩ ሰው ናት ምናምን ልል ስል መልሳ የሆነ ነገር ታበላሻለች። ስለዚህ አይ ዶንት ላይክ። ስለዚህ ትቻታለሁ እሷን። ግን
ሄሉዬ በሰላም እንድትመጪ ጸሎቴ ነው። እግዚአብሔር ከአንቺ ጋር ይሁን። በጣም ወድሻለሁ እና ደህና ነሽ ለማለት ያክል ነው የመጣሁት ማለት ነው። ነገ እንገናኛለን። ደህና ደሩልኝ። መልካም አዳር ባይ